ሴት ልጅ ራሷ ቆንጆ ነች እና ሜካፕ ኩል ምናምን እንድትቀቢ አልፈልግም። ጠዋት ስትነሺ ዱቄት እንድትሆኝ አልፈልግም። እና ማለት ነው ያሳቀኝ በፓርት ደግሞ ልክ እንደ ሄርሜላ በቃ ሄርሜላው ምንም ነገር አትቀባም፣ በራሷ ቆንጆ ነች። ልክ እንደ ሄርሜላ እንድትሆኝ ነው የምፈልገው አላላትም መሰላቸው? አይደለም ሄርሜላ ስንት አይነት ዱቄት ስንት አይነት አንድ ላይ አድርጋ ተቀብታ የሆነ የግድግዳ ቀለም ይመስል አንድ አይነት ስንት አይነት ተቀብታ እንደምትመጣ አናውቅም። እንደኛ አንተ ብቻውን እንደዚህ ፊቷን ታጥባ አይተናት እናውቃለን እንደ ያለ ሜካፕ? ኧረ እባክህ ታወራለህ እንዴ? ለማንኛውም ማለት ነው ሄርሜላ፣ በዚህ አጋጣሚ ሄርሜላ ሜካፕ ሳትቀባ ዱቄት መሆኗን ዳራ መሆኗን ስለነገርከን እናመሰግናለን። ልጅቷ እውነት ቆንጅዬ ነች። ከሄርሜላ ጋር ራሱ አትወዳደርም። በጣም ቆንጅዬ ነች። ማን ነበር ስሟ? በእናታችን ስሟ ልጅ ነበር። አሁን በጸሎት አይዋ፣ በጸሎት ልክ እንደ ስሟ ቆንጅዬ ነች። እና በደንብ ተንከባከባት። አንተ አመዳም መጀመሪያ ጥርስን ታጠብ። ግን ለማንኛውም እውነት ነው ዱቄት እየተቀባችሁ ትመጣላችሁ፣ ከዛ በማግስቱ ስትታዩ ሌላ ሰዎች ናችሁ። እና ሄርሜላ ደግሞ እዚህ ውስጥ አታስገባት። ታ ሄርሜላ እናቃታለን። እንደ አታስታውስም? እንደ ያኔ ላይቭ ላይ ገባችሁ፣ ቀጥታ ላይቭ ላይ እንደዚህ እንኳን ስልኩ ያሳምራል። እና ላይቭ ላይ ስትሆን ምን እንደምትመስል የሆነ ዶሮ አይደል እንደምትመስለው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ አሚር የሚባለው በጸሎት አበባ ሰጥቷታል ዛሬ እና ኩል እንድትቀቢ ሜካፕ ምናምን እንድትቀቢ አልፈልግም። ጠዋት ስትነሺ ዶሮ እንድትመሲ ዱቄት እንድትሆኝ አልፈልግም። በራስሽ ቆንጆ ነሽ ብሏታል። አዎ ልጅቷ በጣም ቆንጆዬ ነች። በዚህ እንኳን አትታማም። ግን ከሄርሜላ ጋር ለማወዳደር መሞከርክ በጣም ከባድ ነው። ልክ እንደ ሄርሜላ አልኩ እኮ ማለት ነው። ሄርሜላ እኮ ተዋ፣ እሷ ቢያንስ እኮ ያው አንተ የእሷም ጉድ ገና ሞች ወጣና የእናንተ ጉድ ወጥቶ አያልቅ። እናያለን እንግዲህ የእናንተ ጉድን አብረን